ቆይ የምን ወንድም ነው የምን ነው የምትይው አንቺ የሳቅሽ ነው አንቺ መሰሪ አልገባኝ እኔማ ልገልክ ሁሉ ነበር ምን ልል ነበር ልጋለው ሁሉ ነበር በቃ ልጋለው ሁሉ ነበር አልተሳካልኝም እንጂ ለተሙ ምንም አይነት ነገር እንዲሰጠው አልፈልግም ንብረቱን ሁሉ ሱፐርማርኬቱን ሁሉ ለራሴ ማድረግ ነው የምፈልገው ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል። በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል። ባለ 2 መኝታ ከ5 ሚሊዮን ብር ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ። ሜሪት ሪል ስቴት እግዚአብሔርን ነው ማመስገን ያለብህ እንዴት የተደበቀ ነገር ስለዚህ አሁንም ቢሆን ማለት ነው አባትህን ጠይቀው ትልቅ የተደበቀ ሚስጥር አለ በሆዴ ይዤ ተቀመጥኩ ትልቅ ሚስጥር አለ እልሽ አንቺ ንገሪኝ ሞጆ ሄጅ ያገኘሁትን ነገር ከእህትሽ ጋር ማንን እንዳገኘው እናውቃለን ሁለታችንም በቃ ስለዚህ አንተ አፍረጥጣው ምንድነው የምን ወንድም ነው ዝም ብላ ነው ታወራለህ የምን ወንድም መሰል አሁን እሷ የራሷ ነገር ስለቀረባት በቃ ማጋጭት ነው ያዘችው ገብቷል ያጋጭት ነገር አይመለከተኝም አገኛት እንዴ አግኝቻታለሁ ይውል እቺ አሪዮስ ስለዚህ ከሷ ጋር የደበቃችሁት ነገር አለ የለም ልጄ አገኛት እርግጠኛ ነኝ ምንም የደበቀ እርግጠኛ ነኝ ምንም ነገር የለም ይውል አንተ የዋሸው ነገር ካለ ዋጋ ያስከፍላል ቢያንስ ከዚህ ሁሉ አመት በኋላ የዋሸው ነገር እንደማይኖር ተስፋ አደርጋለሁ በመሃል ላይ ነው አሜሪካ ሀገር እየሰራሁ ያለሁኝ ከዚህ አሪዮስ ጋር ከንግስት ጋር ሰው መስላኝ የተዋወቁት ያው ብቻ መሆን የለብህም አጋር ትሆነኛለች ብዬ ተግባባን ተዋደድን አብረን መኖር ጀመር ልጅ ብንወልድ እኮ ኖሮ የተሙ ታናሽ ወንድም እናገኝ ነበር ግን አልሆነም እኔ እኮ ከዛ እዚህ ድረስ የመጣሁት እኮ እኔ ልጄን ፍለጋ ነው ልጄን ልካስ ብዬ ነው የመጣሁት እኮ ልጁን ለመካስ የመጣ ሰው ታምሜም ያለ ጭቅጭ ባለፈው ራሱ ወደቄ እንደገና እዚህ እንደገና ሌላ ህክምና ገብቼ እንደገና ነው የዳንኩት ያለው ነገር ንገሪኝ ሚስጥር አለ የተደበቀ ነገር አለ አባቴ የደበቀው ነገር አለ በተደጋጋሚ ስትይ ነበር አረ ያልተደበቀ ጉድ ምን አለ ብለክ ነው እኔማ በጣም ደስተኛ ነኝ አሁን ላይ በጣም ደስተኛ ነኝ ሰው መስሎካል ይሄ መሰሪ ነው ምንድነው የሚያስቅሽ ማለት እየቀለድሽብኝ ነው ነሽ አንዴ ሳሚ እሷን ወስደ ኢንተርቪው ሰራልኝ አወጣጣት ሁሉንም ይዛቱታ ውጪ ይኸውልህ ሳሚ ይዛት ሂድና እሷን ጠይቃት እንጀራ እናቴ ከተባለችው ህይወቴን ከፈጠበጠችው ያሁላኔን ለማገት ለማስገደል ዙሪያ ያለ ሰዎች የገዛ እናቴ ያሳደገችኝ እሷን ለማገት ለማስገደል ይሁላ ጥረት ያደረገችው ሴት ጋር የጋራ የደበቃችሁት ነገር የለም እርግጠኛ ነህ ምክንያቱም እኔ እሷን አግኝቻታለሁ ተረጋጊ ይኸውልሽ ተዋት ተረጋጊ ቆይ ምንም የምታመጪው ነገር የለም ተረጋጊ እንዳታረጋው ለመለምን እንዳታረጋው ይኸውልሽ አንቺ ወንጀለኛ ነሽ ካንቺ ጋር ምንም አይነት ንግግር የለም ተግባባን አባትህ ራሱ የደበቀክ ነገር አለ እሱ ራሱ የእንትን ያለው ወጥመድ አለ ስለዚህ ሁሉ ነገር እነግርካለሁ አንተ ብቻ ለመትረፍ የምታረጊው ጥረት እንዳይሆን እናዘዛለሁ ወይስ ልጅሽ ስቃዩ አይቀጥ አይ ሁሉ ነገር እናዘዛለሁ እሺ ንገረና እንዴ ንግስት ልታገናኘን ትችላለህ አንተ ቀላል ድርድር አይደለም ማለት ነው ምንድነው መጀመሪያ ልጅቷን ተለቃታላችሁ እናንተ የምትፈልጉትን ነገር ከሴትዋ የምትፈልጉትን ነገር በእኔ በኩል ነው የምታገኙት አልገባኝም ቆይ ምን ማለት ነው ሴትዋ ማግኘት አትችሉም እኔ ከሷ ጋር አግኝቼ ተገናኝቼ ፊት ለፊት ነው መደራደር የምፈልገው ይገባሃል እኮ ከሷ ጋር መደራደር የምትፈልገው ነገር ከኔ ጋር ነው መደራደር ያለብህ ሰማኛለህ ምን ሆነ ነው እዚህ ወንጀል ውስጥ የገባችው ንገረኝ በቃ ባሏ ሀብቱን ለሌላ ሰው እንዳይወርስባት ነው በቃ ባሏ ሀብቱን እንድትወርስ ነው እሷ እንደዚህ ያደረገችው ሌላ ምንም ነገር ተአምር የለውም እሷ ነው ሳላጠፋች ምን አደረገች
እኔ ምንም አልያዝኩም። ቀይ ተረጋጋ። እስቲ ና ተረጋጉ። ምንድነው ሰውዬ? ምን ተማምነን ነው? አይደለም ና ተረጋጋ። ምን ተማምነን ነው? የት ነው ያለችው? በቃ እኔ ያለችበትን አላውቀውም እኔ እንዴ። ታዲያ ለምን መጣ? በቃ ተደራደር። በኔ ወክለ አይደለም። እናንተ የመፈተሽ መብት አላችሁ እንዴ? በጣም የምትወዳት እህትህ ከሆነች ብዙ ነገር ያደረገችልህ እህትህ ከሆነች እኮ እያንዳንዱን ወንጀሏን ከምታስፈጽምላት ይልቅ ከዛ ወንጀል እንድትወጣ ብትመክራት ነበር አይደል? እሷ የተሻለ የሚሆነው መውደድን የምትገልጸው ወንጀሎችን በመፈጸም ነው። እሷ የከበዷትን እያንዳንዱ ወንጀሎች አንተ በመስራት ነው። ሰው ወደ አይደለም እንደዚህ አይነት ነገር ውስጥ የገባቸው። እሺ ምን ስለኔ አንተ ልትነግረኝ ነው? ሰሚያለሽ? አሁን ጨዋታ ጊዜውን እናብቃና ከጀርባሽ ያለው ሰው ማን ነው? ማንንም አይደለም። የተከበርሽ ብትሆኚ በሰው ነፍስ ማጥፋት፣ ሰዎችን በማገት፣ የሰዎችን ነገር በመበደል አትጠረጠሪም፣ ወንጀለኛ አትሆኚ ነበር። ስለዚህ አንደኛ ለወርስ ብለህ ካንቺ ምንም አይነት ገንዘብ የገንዘብ ችግር ከሆነ ምንም እንዳያሳስብክ ሰሚኛለሽ። ከዚህ በኋላ ደግመሽ እንደዚህ አይነት ነገሮች ማለት ነው። ሰው የተረጋጋ ሰሚያለሽ። ግን እኔ የምልክ ነገር ልጄኔስ ነው ያረጋችኋት። እኔ የሚያሳስበኝ ነገር የልጄ ጉዳይ ነው። ልጄን ብቻ መልሱልኝ። የምትፈልጉትን ነገር አረግላችኋለሁ፣ የምትፈልጉትን ነገርም ሰጣችኋለሁ። ብቻ ልጄን ስጡ። የልጅሽ ህይወት የሚያስጨንቅሽ ከሆነ ከማን ጋር ነው እየሰራሽ ያለሽው? ወይም ደግሞ አንቺ ነሽ ወይ ትእዛዝ እየሰጠሽ ያለሽው? እኔ ትእዛዝ አልሰጠውም፣ ግን የልጄ ህይወት አሁንም በጣም ያሳስበኛል። እንዴት በዚህ ልክ ድንጋይ ልትሆኚ ትችላለሽ? እጃችን ላይ እኮ ማስረጃዎች አሉ እያልኩሽ ነው አይደል? ድንጋይ አይደለም። አሁንም ቢሆን ለምታወጣው ቃላት በጣም ጥንቃቄ ማድረግ አለብህ። ከወንድምሽ ጋር ያደረግሽው ምልልስ ድንጋይ ማለት እንደሚያስጠይቅ ታውቃለህ? አንቺ ከሰራሽው አንጻር በጣም ተውቶኝ። እኔ እኮ አንተን በአንድ ስልክ እዚህ ረመጥ ውስጥ መክታት እችላለሁ። እኔዋ ደውዪ እስቲ። ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ዛሬ አቶ እንዳልካቸው ጋር ተመልሰን መተናል ማለት ነው። አንዳንድ ቆይታዎች አድርገን ነበረ። እንግዲህ አቶ እንዳልካቸውን ታውቋቸዋላችሁ ብለን እናስባለን። የተሙ አባት ናቸው ተብለው የመጡት አሜሪካ ይኖሩ የነበሩት ግለሰብ ማለት ነው። ብዙ ነገሮች እንዳሉ እሳቸው ጋር ተስፋ እናደርጋለን። ከዛ በተጨማሪ ደግሞ የጤናቸውን አንዳንድ ሁኔታዎችን ለማወቅም ወደዚህ አካባቢ መተናል። ጤናቸው በጥሩ መሻሻል ላይ እንዳለ እየነገሩን ያለው ከባለፈው ዛሬ ትንሽ ፈካ ብለው ከኛ ጋር ቆይታ ያደርጋሉ ማለት ነው። እንግዲህ ከእሳቸው ጋር አንዳንድ ቆይታዎች እናደርጋለን። እኛ ጋር ያዝናቸውን ያገኘናቸውን እያንዳንዱ ነገሮች ለእናንተ እያስቀመጥን አሳይተናል። አቶ እንዳልካቸው ጋዝ ምን የምንሰማው አዲስ ነገር ይኖራል፣ የጤንነታቸው ሁኔታ። ከዛ በተጨማሪ ደግሞ ከባለፈው በተሻለ ሁኔታ ከተሙ ጋር የሚያወሩበት ሁኔታ ስለሚኖር አንዳንድ ነገሮችን ለእናንተ ምንጋብዝ ይሆናል። አብራችሁን ቆዩ ተመልካቾቻችን። አዎ እንግዲህ ውድ ቤተሰቦች ትልቅ መረጃጃችን ገብቷል። ትላንት በለቀቅነው ቪዲዮ ማይታችኋል። ወሳኝ ሰው እጃችን ገብቷል። ነገሮቹ ወደ ማብቂያቸው ወደ ፍጻሜው እየደረስን ነው ብዬ አስባለሁ። በዚህ አጋጣሚ አቶ እንዳልካቸው ካንተ ጋር ቆይታ ማድረግ ፈልጋለሁ። አሁን አባቴ ምናምን እንደለ መቼም አትጠብቅም። ከዚህ ሁሉ አመት በኋላ መጥተህ አባቴ ብሎ ይጠራኛል ብለን እንደማታስብ ባለሙሉ ተስፋ ነኝ። አሁን ካንተ ጋር ማድረግ የምፈልገው ቆይታ አለ። የደበከኝ ነገር ካለ አሁን በግልጽ እንድትነግረኝ ፈልጋለሁ። እድሉን ላመቻችልህ። የዋሻኝ የደበከኝ ነገር ካለ እድሉን ልስጥህ። ምንም የደበከው ነገር የለም። እኔ ያው ለአመታት 18 ዓመት 16 ዓመት አፍሪካ ሀገር ነበርኩኝ። ያኔ መርዳት አልቻልኩም። እኔ ራሴ ችግር ውስጥ ስለነበርኩኝ ወደ አሜሪካ ለመሄድ ብዙ አፍሪካ ሀገሮች ተንገላትቼ ነው እዛ የደረስኩት። እዛ ደግሞ 24 ሰዓት የሚሰራበት ሀገር ነው አሜሪካ። አውሮፓ እድል ገጥሞኝ ነበር፣ ግን አውሮፓ 8 ሰዓት ብቻ ነው የምትሰራው ስራ ነው። አሜሪካ እድል ሳገኝ ወደ አሜሪካ ሄድኩኝ። አሁንም የስራ ብዛት ነው ድካም ውስጤ በጣም ስለተጎዳ እረፍትም ስላጣሁኝ አንተን መካስ አለብኝ ብዬ በታመምኩ ሰዓት እመጣለሁ እያልኩኝ ዛሬ ነገ ስል ያው ገንዘብ ሳልይዝ እያልኩ አንድ የራሴ ነገር ሳይኖረኝ እያልኩ ነው ያ ሁሉ አመታት የነበርኩት። አሁን ከባለቤትህ ንግስቲ ጋር በተገናኘ የደበከኝ ነገር ካለ? ምንም የደበኩ ነገር የለም። እኔ ልጅ እንዳለኝም ከነገርኳት በኋላ ንግስቲ በጣም አውሬ የሆነችብኝ፣ ተቀየረች። ባህሪዋ የነበራት ፍቅርም ቀነሰች። እኔ ግን ልጄ እንዳለኝ ግን ነገርኳት። ያው ብዙ ጊዜ ደበቀ ስለማይቻል ብዙም አልቆየሁም፣ ነግሬያታለሁ ልጅ እንዳለኝ። ግን አያቶቹ ናቸው ያሳደጉት፣ እኔ ምንም ያደረኩለት ነገር የለም ብዬም ነግሬያታለሁኝ። የእሷ ነው ብዙ ነገር ያልነገረችኝ እና ሆነም ቀረም ግን እኔ አሁን ልክስህ ነው የመጣሁት። እኔ እዛ መታከም ይችል ነበረ።
ለፕሌን ብቻ ያወጣሁት ወደዚህ ራሱ ለሕክምና በሽተኛ ሆነ ስትመጣ የምታወጣው ወጪ በጣም ብዙ ገንዘብ ነው። ግን ከልጄ አይበልጥብኝም ብዬ ነው አንተ ጋር መጥቼ ቢያንስ እንኳን ልጄ ብሞትም ብኖርም ከዚህ በኋላ ልጄ ራን ያደርገዋል። ንብረቱ እሱ ይዞ ንብረቴ እኳ እሱ ባወርሰው በእሱ ክሰዋለሁ፣ ህይወቱም ይስተካከላል። ልጄ ከአብራኬ ስለወጣህ ነው እንጂ እኮ ባትወጣ ኖሮ እኮ እኔም እኮ እንደዚህ አልጨነቅም ነበር እንጂ ልጄ እኮ ነህ በቃ። አቶ እንዳልካቸው እንግዲህ ባለፈው ጊዜ ላይ ከተሙ ጋር በነበረ ቆይታ ብዙም የጤና ሁኔታ አስጊ ደረጃ ላይ ስለነበር ብዙ ውይይቶችን አላደረግንም እና አሁን ተሙ የደበከኝ ሚስጥር ካለ ያለ ነው። ከዛ በፊት ግን እንደው ልጅ እስከሆነ ድረስ ዛሬ ላይ ንብረት ለማውረስ ከመምጣት በፊት ብዙ አመታት ማግኘት ትችል ነበረ። ወይዘሮ ማዕዛ አንተ ተደጋጋሚ ጊዜ ተሙ ያለበትን ሁኔታ በፎቶ እንደምትልክልን ለኛ ገልጻልናለች፣ አንተም ገልጸልን ነበርና የዛን ጊዜ ላይ ለምን ልታገኘው ፈቃደኛ አልነበርክም? የምር ጥያቄ የአባትና የልጅ ጥያቄ ከሆነ ለምን አልፈለግከውም ነበር? ያኔ ጥሩ ሁኔታ አልነበርኩም። ምንድነው ሴትድ ማድረገው ስራ ላይ ስለነበርኩኝ የራሴ ነገርም ስላልነበረኝ በጥሩ ነገር መቋቋም አለብኝ። በሁለት እግሬ ቆሜ ነው ልጄ ማግኘት ያለብኝ። የራሴ ነገር ሊኖረኝ ይገባል። አሁን ግን እግዚአብሔር ይመስገን ጥሩ ሱፐርማርኬት አለኝ፣ ሚኒ ባር አለኝ። እነዚህ ለልጄ ብሰጠው ሌላ ተቀማጭ ገንዘብ አለኝ በኢትዮጵያ ገንዘብ። ያ ሁሉ ለልጄ ብሰጠው አሁን ልጄ ያርገዋል። የ28 ዓመት ልጅ ሆነዋል። የራሱ ህይወት የሚመራበት ነው። የራሱ ነገር መስራት ይችላል። እዛ መኖራለሁ ካለም እዛ መኖርም ይችላል። ልጅ እንዳለኝም እኔ እንትን አድርጌ ያለሁና የነበሩ አመታት ምቹ አልነበሩም። ምቹ ማለት ምንድነው? በቃ የራሴ ነገር ሳልይዝ ዝም ብሎ ገንዘብ ልክለት ልጄ ዝም ብሎ ነው የሚሆነው፣ ይባክናል ነው እንጂ ምንም ቁም ነገር አይኖረውም በሚል ነው። አሁንም ጥያቄ ግልጽ ይሆንልሃል አልመሰለኝም አቶ እንዳልካቸው። አንተ እያነሳልኝ ያለኸው ለተሙ ገንዘብ በመላክ ከዛ በተጨማሪ ደግሞ ህይወቱ እንዲሻሻል እንዲስተካከል የሚል ነገር ላይ ነው ያለው። እኔ ደግሞ እየጠየቅኩ ያለው ጥያቄ አባትና የልጅ ጥያቄ ነው አይደለ? ያ ከሆነ ዛሬ ላይ መጣበት እድሜ ገፍቷል። ከዛ በተጨማሪ ደግሞ የጤና እክል በጣም ጥሩ አይደለም። ይህ ማለት ነገ ከነገ ወዲያ ከእድሜም አንጻር ካለብህ ህመም አንጻር አይታወቅም ወደ ብዙ ነገር ልትሄድ ትችላለህ እና ከዚህ በፊት የልጅና የአባትን ነገር ማጣጣም ፈልገህ ከሆነ የምር ጥያቄ የልጅነት ጥያቄ ከሆነ ቀድመህ መምጣት ትችል ነበረ። አሜሪካ የገባበትን እድሜ ነግረህናል። ከተንከራተትክ ምን ካልክ በኋላ ህይወት መስመር ሲይዝልህ በጥሩ መንገድ እየሄደ ባለበት ሁኔታ ላይ ተሙን ፈልገህ አባትህ ነኝ ልጄ ነህ ብለህ ጥሩ ጊዜ ማሳለፍ ትችሉ ነበር። አንተ ግን የመጣው የመጨረሻው ሰዓት ላይ ነው፣ የእድሜ ማንሻ ሰዓት ላይ ነው ልጄን ብለህ ፍለጋ የመጣው። ይህ ደግሞ ጤናማ አይመስለኝም። ምክንያቱም ተደጋጋሚ ጊዜ ሳሚ አንዴ ላቋርጥህና ከዚህ በላይ መጠየቅ የምፈልገው አንተን እንጀራ እናቴ ከተባለችው ህይወቴን ከፈጠበጠችው ያሁላኔን ለማገት ለማስገደል ዙሪያ ያሉ ሰዎች የገዛ እናቴ ያሳደገችኝ እሷን ለማገት ለማስገደል ይሁን ለጥረት ያደረገችው ሴት ጋር የጋራ የደበቃችሁት ነገር የለም? እርግጠኛ ነህ? ምክንያቱም እኔ እሷን አግኝቻታለሁ። አገኛት እንዴ? አግኝቻታለሁ። ይኸውልህ እቺ አሪዮስ። ስለዚህ ከሷ ጋር የደበቃችሁት ነገር አለ? የለም የለም የለም። ልጄ አገኛት? እርግጠኛ ነህ? ምንም የደበቀ እርግጠኛ ነኝ፣ ምንም ነገር የለም። ይኸውልህ አንተ የዋሸው ነገር ካለ ዋጋ ያስከፍላል። ቢያንስ ከዚህ ሁሉ ዓመት በኋላ የዋሸው ነገር እንደማይኖር ተስፋ አደርጋለሁ። ምንም የዋሸኝ ከሷ ጋር ያሴራችሁት ኦር ደግሞ የደበከው ነገር የለም? ምንም በመሀል ያጋጫችሁ ታሪክ የለም? ምንም እኔ የሰማሁት ነገር ስላለ ነው ይሄን ነገር እየጠየቅኩ ያለሁት። በቃ አለመውለዳችን ብቻ አለመውለድ ነው ትንሽ እንጋጭ የነበረው እንጂ ሌላ ምንም ነገር አልነበረም። እኔ ልጅ እንዳለኝ እኮ ነግሬያታለሁ። ልጄ እንዳለ ስነግራት ግን ባህሪዋ ትንሽ ያስቸግረኝ ነበረ። በመሀል እሷ ልጅ አላት እንዴ? እኔ አላቅም። ልጅ የላትም። እኔ ያላት አይመስለኝም። አላቅም። እሺ ችግር የለውም። ይኸውልህ ሳሚ አሁን በደንብ ትጠይቅልኛለህ። እኔ እሷን ወደ ተቀመጠችበት ቦታ ሄጄ ይዤ መምጣት ይኖርብኛል። ቤተሰቦች እንግዲህ እሷን ያስቀመጥናት ያው እኛ ወደ ግል ማስቀመጫችን እንደዚህ ወንጀለኞች ሲመጡ ወደ ምናስቀምጥበት ቦታ ነውና እኔ ወደዛ ሄጄ እያወጣጣው እሷን ይዤ እመጣለሁ። ሳሚ ደግሞ በተሻለ መጠን ከሷ ቆይታ አድርገህ ያላወራው ያልነገረው ነገር ካለ እንዲነግርህ እፈልጋለሁ። እኔ እስክመጣ የምታወጣው እውነት ካለ ማውጣት አለብህ። ምክንያቱም እሷ መታ አንተ ላይ የሆነ ነገር ካወጣች ትንሽ የተቀራረብነውን ነገር ነው የምታቆራርጠው። ስለዚህ እባክህ የደበቃችሁት
የ28 ዓመትም ታሪክ ይሁን የ30 ዓመትም ታሪክ ይሁን የ1 ዓመትም ታሪክ ይሁን ካለ እውነቱን ንገረው። እድል ሰጥቻለሁ። ምክንያቱም እድል ስለሰጠው አይቆጨኝም የሆነ ነገር ቢፈጠርም ማለት ካንተ ጋር እንዳልጋጭ ድጋሚ ሌላ ጸብ ውስጥ ምናምን እንዳንገባ በጣም እየሞከርኩ ነውና ያለህን እድል ተጠቀም። የምትነግረው ነገር ካለ ነገረው። እኔ እሷን ሂጄ መምጣት አለብኝ። አንገቷን አንጠልጥዬ አመጣታለሁ። ለህይወቴ መበላሸት ምክንያት እሷ ነች። ስለዚህ ሳሚ የተቻለህን ነገር አድርገህ አወጣጣው። እውነቱን ካንተ ብዙ ነገር እጠብቃለሁ። እንዲሁም ካንተም የተሻለ ነገር እጠብቃለሁ አለ የምትለው ነገር እንድትነግረው ሳሚ እንግዲህ የቻልከውን ጥረት አድርግ። ሁሉንም እውነት በቻልከው መጠን አወጣጣው። እሺ ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል። በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል። ባለ 2 መኝታ ከ5 ሚሊዮን ብር ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ። ሜሪት ሪል ስቴት። እሺ አቶ እንዳልካቸው ነገሮችን በደንብ ግልጽ የምታደርግበት ሰዓት የደረሰ ይመስለኛል። ምክንያቱም ብዙ ነገሮች እንደተደበቁ ብዙ ምስጢሮች እንዳሉ እየገባን ነው። ንግስትንም አግኝተናት እንደሆነ ተሙም ገልጾልሃል። ንግስት ጋርም የተደበቁ ምስጢሮች ላይ ደርሰናል እና በቻልኩ አቅም የደበከው ምስጢር ካለ ከዛ በተጨማሪ ለእኔ ለራሴ ጤናማ አይደለም ተሙን አሁን እድሜ ላይ ፈልገ መምጣቱ። ስለዚህ ምንድን ነው ከጀርባ ያለው ነገር? ምን የደበከን ነገር አለ? ምንም የተደበቀ ነገር የለም። የደበኩት ነገርም የለም። እኔ ያኔ እኮ የወለድኩት እኮ እናቱ ከ14 ዓመት ልጅ እያለች በልጅነት እኮ ነው አርግዣለሁ ብላኝ እኮ ጓደኞች እንጥፋ ብለውኝ ያው ጀምረ ነው ስለነበረ ለመጥፋት በበረሃ አድርገን በሱዳን አድርገን ምናምን ነው የጠፋ ነው። እና እኔ ያኔ 22 ዓመቴ ቢሆን ነው እሷ 14 ዓመቷ ናት። ምንም አታውቅም እናቱ። በዛን ሰዓት ግን እንዳርገዘሽ አውቃለሁኝ። ሌላ ወንድ አታውቅም ከኔ ውጭ። በፍቅርም ሆነ በግንኙነት እኔ የመጀመሪያው ስለሆነ አልካድኩም እኔ ልጅ እንዳለኝ። ከዛ በኋላ ግን ወደ 18 ዓመት 20 ዓመት እኮ አፍሪካ ሀገር ነበርኩኝ። አስበው እስቲ። በጣም እልህ ይዞኝ እንዴት አድርጌ ባዶ እጄ እመለሳለሁ ብዬ አንዴ ደቡብ አፍሪካ ሄዳለሁ፣ አንድ ኬንያ፣ አንዴ ሱዳን እያልኩኝ ወደ 22 ወደ 18 ዓመት ነው አፍሪካ ሀገር ነበርኩኝ። በዛን ሰዓት እንዴት ለምንድን ለልጄ በምን ሁኔታ ነው የምረዳው? ለራሴም እኮ ችግር ውስጥ ነው ያለሁት። ለዕለት ምግብ ራሱ ስንት ችግር አይቻለሁ። ስንት ነገር ያልሰራሁት ስራ የለም። በቃ ያልሰራሁት ስራ የለም። ከዛ እግዚአብሔር ረዳኝ። የአሜሪካ ዕድና የአውሮፓ ዕድል ሲመጣ አውሮፓ 8 ሰዓት ነው የሚሰራው አለኝ አንድ ጓደኛ። አሜሪካ ይሻልሃል። አሜሪካ ሄድኩኝ። አሜሪካ 24 ሰዓት ነው የምትሰራው ካልደከመ። የተለያየ ቦታ 16 ሰዓት እየሰራው 8 ሰዓትም እረፍት እየወሰድኩኝ ባለኝ አቅም እንደ ሰው እንኳ ደህና ቦታ ሄጄ ተዝናንቼ አላቅም። እየሰራሁኝ ያስቀመጥኩ ገንዘቤ አሁን ነው በስተርጅና ነው ሀብትም ያገኘሁት። ያንን ገንዘብ ደግሞ እንዳላጠፋ ብዬ ነው ሱፐርማርኬት እና ትንሽ ሚኒ ባር የከፈትኩት። በመሀል ላይ ነው አሜሪካ ሀገር እየሰራሁ ያለሁኝ ከዚች አሪዮስ ጋር ከንግስት ጋር ሰው መስለኝ የተዋወቁት። ያው ብቻ መሆን የለብህም አጋር ትሆነኛለች ብዬ ተግባባን፣ ተዋደድን፣ አብረን መኖር ጀመር። ልጅ ብንወልድ እኮ ኖሮ የተሙ ታናሽ ወንድም እናገኝ ነበር፣ ግን አልሆነም። እኔ ልጅ እንዳለኝ ግን ነግሬያታለሁ። ብዙ አልቆየሁም። ነገር ግን ከነገርኳት በኋላ ነው እንዳውም ትንሽ ዓመታት ደብቂያት ነበረ። ከዛ ከነገርኳት በኋላ ግን ወደዚህ ለመምጣት እያሰብኩ ስለነበረ ለምን አልነግራትም እስከ መቼ ብዬ ከእሷ ፊት ስለነበረ እሷ ጋር ደርቤ አልገም የወለድኩት ከእሷ ፊት ስለሆነ ምንም ችግር የለውም በሚል ነው። አዲስ አበባ ትመጣለች ወደ ሀገር ቤት በየጊዜ ቢሆንም ብቻ ከእኔ ይልቅ እሷ ትመጣ ነበር። እኔ ደግሞ እዛ ድርጅት ያለው ሰው ስለሌለ የግድ መቆጣጠር ሆነ ነኝ። ያው የለፋሁበት ነው። ስንት ችግር አይቼ ድረስ በስተርጅና ያገኘሁት ሀብት ነው። ስለሆነ መጨረሻ ላይ እኮ አሁን የድካም የዚህ ህመም ድካም እኮ ነው። እረፍት በማጣት እኮ ነው በሽታው የመጣው። የድካም የሰውነትህ ድካም ይሰማሃል። ልብህም ጥሩ አይደለም አለኝ ሐኪም።
በቃ ሳልደክም ብዬ ነው ወደ ሀገር ቤት መጥቼ የታከምኩት እና በዛውም ልጄ መካስ አለብኝ ብዬ የመጣሁት ለዚህ ነው። በቃ እንግዲህ ንግስቲ ላይ እኛ ብዙ ያደረግነው ማጣራቶች ነበሩና አንዳንድ ጥቆማዎች ደግሞ ወደ አንተ አምርታውን ነበረ። እንትና ንግስቲ ያላችሁ ግንኙነት ምን አይነት ነው የሚለውን አንተም በተወሰነ መልኩ ልገልጽልኝ ሞክራል። እንግዲህ በነበራችሁ የትዳር ህይወት ላይ ምንም አይነት ፍሬ አላፈራችሁም ወይ ደግሞ መውለድ ስላልቻላችሁ አንተ የልጅ አባት እንደሆንክ ጠንቅቃ ታውቃለች እና ዋና ሀሳብ ዋሳጋ የነበረው የወርስ ጉዳይ ነበረ አይደለ? ስለዚህ ይህንን ነገር ስታስብ አንተ ተሙጋ ብቻ ለማውረስ ነበር ያለን ነገር ሙሉ ለሙሉ ታስብ የነበረ ወይስ ባለቤት የሚገባትን ነገር ለመስጠት ትሞክር ነበር ታስብ ነበረ? እኔ ሙሉ ለሙሉ ለልጄ ነው ያሰብኩት። ለምንድን ነው መካስ አለብኝ ያሁላ አመት ምን ማላልኩለትም የሁሉ ንብረት ለማን ይሆናል? ለልጄ ነው መሆን ያለበት እንጂ ለማን ይሆናል ታዲያ? ለልጄ ማሰብ ስላሰብኩ እኮ ነው እዚህ ድረስ የመጣሁት። ወደ ሀገር ቤት የመጣሁት እኮ ለልጄ ላውርስ ብዬ ነው እንጂ እዛ አሜሪካ ሕክምና ጠፍቶ እኮ አይደለም። ግን በቃ ከዚህ በኋላ እኔ ከዳንኩም ዳንኩኝ፣ ካልዳንኩ ደግሞ ለልጄ መናዘዝ አለብኝ። ንብረት ሄዶ ንብረት ሁሉ እንዲያንቀሳቅሰው ለሱ እንዲሆን ነው የመጣሁት። ለልጅ ስታስብ እንግዲህ እሷም ባለቤት ነች፣ ብዙ ጊዜ አብራሽ የቆየች ገመና ከታች ነች እና ለሷ የሆነ ነገርን ለማድረግ አላሰብክም? ምናልባት ጥሩ እንዳልሆናችሁ ከዚህ በፊትም ከአንተ ጋር በነበረን ቆይታ ላይ ነግረኸኝ ነበር። ያላችሁ ግንኙነት በጣም እንደሻከረ እና የዛ ግንኙነት መሻከር ምክንያቱ ይሄ ሊሆን ይችላል። አንተ ሙሉ ለሙሉ ንብረትን ለተሙ ማውረስ እንደምትፈልግ ስታስብ በዛ መሀል የተፈጠረ ግጭት ሆኖ ነው እያደገ መጥቶ ዛሬ ለዚህ ያበቃችሁ? በቃ ልጅ አለኝ ካልኳት በኋላ እኔ አስብ ነበር። ሚስት ባለቤቴ ናት። ለእሷም አስቤ ነበረ በተወሰነ መልኩ። ግን ልጅ አለኝ ካልኳት ጀምሮ ግን በጣም ደስተኛ አልነበረችም። ቤት ውስጥ ብዙ ሰላም አልነበረንም። ከዛ በቃ እንደዛ የሆነ ሲመጣ ምን ብዬ ነው ለእሷ ማውርሳት? በቃ በጣም ስላሳዘነችኝ የነበረኝ ስሜት በጣም ዜር ሆነ። በቃ እንዴ ልጅ መውለዴ እንዴት ይቆጫታል? ከሷ በፊት የነበረ ነገር ነው። እሷን ይዤ ሌላ ጋር በጎን በወልድ ኑሮ ልክ ነው፣ ያስከፋል። ከእሷ በፊት የሆነ ነገር እንዴት እንደዚህ ያናዳታል የሚል ዝም ብሎ ብቻ ሁለታችን ጥሩ አልነበርንም። ልጅ ያለመውለዱ ችግር ማጋ ነበር የነበረው? ሕክምና ተከታትላችሁ ነገሮችን ለማወቅ ለመፍታት ሞከራችሁ ነበር? ምናልባት አንዳንድ ጊዜ አንተ ጋር እንደዚህ አይነት ችግር ካለ የፈለገ ፍቅር ቢኖርም ፍሬ ባለማየት ብቻ ሚስት ጋር የሚቀዘቅዝ ስሜት ሊኖር ይችላል። እሷ ጋርም ከሆነ ችግር ያለው ስላልወለደችል የሚል ስሜት ይዞ አንተ ጋር ያለው ስሜት ሊቀዘቅዝ ይችላል እና ከማን ነበረ ችግሩ? ሕክምና ስለመውሰድ አልሞከራችሁ? ሕክምና ወስደን ነበር፣ ግን እኔ ጋር ችግር ያለ አይመስለኝም። ችግሩ እኔ ጋር ያለ አይመስለኝም እንደ ሕክምናው። ለምንድነው ወንድ ልጅ እስከ መጨረሻ የመውለድ ያው የልጅ ሁኔታ እንትን ይላል እንጂ ያው በጉርምስና የምትወልደው ልጅና እድሜ ከሄደ በኋላ የምትወልደው ልጅ የሰውነቱ ጥንካሬ ይለያያል። ቀጫጭ ያለ ልጅ ሊሆን ይችላል እንጂ ወንድ እስከ መጨረሻ ድረስ ይወልዳል። የሴት ልጅ ደግሞ 40 ዓመት ካለፋት ትንሽ ሪስክ ነገር ሊኖር ይችላል የሚል ግምት አለ። ያ ነው ብዬ ነው የማስበው እንጂ እኔ በግሌ እንትን ብዬ አልነገርኳትም ለእሷ ስነ ልቦናዋ እንዳይጎዳ ብዬ እንጂ ቼክ አድርጌ እኔ መውለድ ትችላለህ ብሎኛል ሐኪሜ። ሐኪም ነበረኝ እዛ እኔ ግን ለእሷ አልነገርኳትም። እሺ አሁን ወደ ዋና ጉዳያችን እንመለሳለን። በመግቢያ ላይ የምንጠቀስኩት ከረጅም ጊዜ በኋላ ነው ተሙን ፍለጋ የመጣው። ምናልባት የእድሜ ማምሻ በሚባል ሰዓት ላይ ነው ተሙ ልትፈልገው የመጣውና ወደዚህ ስትመጣ እንግዲህ ተሙም ስላለ ከእንደገና የተፈጠሩ አንዳንድ ስሜቶች ስላሉ ትንሽ ለመናገርም ከብዶኝ ነበር። ነገር ግን እኔ ደስ የሚል ስሜት አልተሰማኝም እንዳልካቸው ባንተ። ምክንያቱም ድንገት ነው የመጣኸው፣ ድንገት ነው የተገኘኸው። እኛ እያንዳንዱ ስንመረመር የነበረው ወንጀል ውስጥ ደግሞ ያንተ እህት፣ ከዛ በተጨማሪ ካንተ ጋር ቅርርብነት ያላቸው ሰዎች በሙሉ ተሳታፊ ነበሩ። የተሙ እናት ተብላ የነበረችው መዓዛ ካንተ ጋር በልጅነት ግንኙነት የነበራት ሴት ጭምር ወንጀሎች ላይ ተሳታፊዎች ነበሩ። ያ ማለት ከነዚህ ነገሮች ጋር ንክኪ ይኑርህ አይኑርህ እርግጠኛ አይደለሁ። ይህንን በምን አይነት መንገድ ልታብራራልኝ ትችላለህ? የምን ወንጀል ነው? እኔ እኮ ግራ እኮ ገባኝ። መምጣቴን የቆጫችሁ እንዴ? በቃ እዛው ብኖር ይሻል ነበር። እኔ እኮ ከዛ እዚህ ድረስ የመጣሁት እኮ እኔ ልጄን ፍለጋ ነው። ልጄን ልካስ ብዬ ነው የመጣሁት እኮ። ልጁን ለመካስ የመጣ ሰው ታምሜም ያለ ጭቅጭ ባለፈው ራሱ ወደቄ እንደገና እዚህ እንደገና ሌላ ሕክምና ገብቼ እንደገና ነው የዳንኩት።
የነበረው ጭቅጭቅ የነበረው ውስብስብ ነገር እኔ ምንም በማላውቀው ነገር ውስብስብ ነው የገባሁት። እንዴ እኔ እኮ ልጄ ፍለጋ ለልጄ ለመካስ ነው የመጣሁት እንጂ ይህ ሁሉ ውጣ ቅንጥ ምንድን ነው? ምን አጠፋሁ እኔ? ለልጄ ላውርስ ለልጄ ንብረት ልስጥ ባልኩ ስላልኩኝ ሁሉ ነገር ለእኔ ዙሪያ ጥምጥ የሚመጣብኝ ጉዳይ እኔ አልገባኝም። ጋዜጠኛው እንዴት ነው? እህትህ ምን አይነት ወንጀል ውስጥ ተሳትፋ እንደነበረ ከዛ በተጨማሪ ደግሞ ንግስት ያለችበትን ቦታ ጭምር የጠቆመችን እሷ እንደሆነች ታውቃለህ እና ከእሷ ጋር ያላትን ንክኪንም ታውቃለህ በደንብ። ከዛ በተጨማሪ ደግሞ የተሙ እናት ወይም ደግሞ የልጅህ እናት የተባለችዋ ግለሰብ ወይም መዓዛ ብዙ አይነት ወንጀሎች ተሳትፋ ነበረ። ወደ እሷ ሲደረስ እኔም ተሙም በሚገርም ሁኔታ የሚያስደነግጥ ነገር ነው እሷን ፈጽሞ አልጠበቅንም ነበርና እነዛ ሁሉ ሰንሰለቶች መጥተው እያረፉ ያሉት አንተ ጋር ነው። ይህ ማለት ደግሞ አንተ ነገሮችን ሳታቆይ የሆነ ነገር ሳይገባ እንዴት የሁሉ ወንጀሎች በዙሪያ ሊፈጸሙ ይችላሉ? አንተን ታርጌት ያደረጉ ወንጀሎች ናቸው እነዚህ። እኔ በጣም ግራ ገብቶኛል። አላውቅም ሆነም ቀረም እህቴ ከእሷ ከዚህ አሪዮስ ጋር ከንግስቴ ጋር ያደረገችው ነገር እኮ ሰምቻለሁ። ከእሷ ይልቅ እንዳውም እህቴን እኮ የተቀየምኳት እኔ። ሰምታችኋል ደግሞ እንዴት እኔ ለእሷ ቤት ሁሉ ሰርቼላታለሁ። እህቴ ናት፣ አንድ እህቴ ናት። ቤቷ ሰርቼላታለሁ። ህይወቷ ሴትል እንዲሆን የራሷ ነገር እንድታረግ የራሷ ነገርም እየሰራች የነበረች እህት ናት። ግን ከእሷ ጋር አብራ ብዙ ነገር ውጣቅንጥ እንዴት እንደገቡ እኔ አላቅም። በጣም ነው እየገረመኝ ያለው። እኔ አላቅም። የምታወራው ነገር ሁሉ እኔ ድራማ ነው የሚመስለኝ። ድራማ እንደሚያውቀው ነገር የለም። እንዳልካቸው አሁን አላቅም እያሉ ከነገሮች መሸሽ ምናልባት እኔ እናንተን ሊያግባባን አይችልም። ምክንያቱም ነገሮችን ሳታቅ የሁሉ ነገር ይፈጸማል ብዬ አላስብም። ምናልባት ላታውቅ ትችላለህ። ነገር ግን በዙሪያ ምናልባት በአሁኗ ባለቤት በነበረችው ንግስቲ ከዛ በተጨማሪ ደግሞ እህት ጋር አንዳንድ እንግዳ ነገሮች ሳታይ ታልፋለህ ብዬ አላስብም። ምናልባት ትኩረት የማድረግና ያለማድረግ ጉዳይ ሊሆን ይችላል። ስለዚህ ለእኛ ፍንጭ የሚሆነን ነገር ወይም ደግሞ እነሱ ሰዎች ጋር እንግዳ የሆነ ነገር አይተ ከነበረ እነዛ ለምን ልጠይቅ አልቻልክም? ምክንያቱም አታይም ብዬ ስለማላስብ ነው። አሁን እንዳልከው ልጅ አለመውለድ መቻላችሁን ከዛ በተጨማሪ ከሌላ ሰው ተሙን እንደወለድክ ስታውቅ ባለቤትህ ብዙ አይነት ችግሮች እንደተፈጠሩ ነግራኝ ነበር። እነዚህ ችግሮች ደግሞ ወደ ምን ሊያመሩ ይችላሉ የሚለው ነገር ሊያሳስብ ይገባ ነገር ነበር አይደለ? ስለዚህ እነዚህ ነገሮች እንዴት ልታብራራ እንዴት ልገልጽ ትችላለህ? አይ እኔ አሁን ያኔ እንደዚህ አይነት ነገር ይፈጥራል አልገመትኩም። የነገርኳት በቅንነት ነው። ለምንድን ነው የነገርኳት? ከሷ በፊት የነበረ ስለሆነ እንደነገርኩ ሴቶች የማይወዱት እኮ ሚስት ብለው አስቀምጠው ከጎን ሄደው ሲወልዱ ነው ብዙ ሴቶች ቅሬታ የሚፈጠሩ። እኔ ግን ከሷ በፊት የነበረ በልጅነት የወለድኩት ልጅ ነው ተሙ እኮ አሁን 29 28 ሊያደርግ ነው አይደለ እንዴ? አስበው። እኔ ደግሞ ጨምር 22 ነበርኩኝ። 28 እና 22 ስንት ነው? ወደ 50 ምናምን ገብቻለሁ። ስለሆነ ያ ሁሉ ነገር የልጅነት ሚስቴ ናት እኮ መዓዛም እኮ አልካድኳትም እኮ እኔ። የሆነ ጊዜ ካደገ በኋላ ላከችልኝ። በዛን ጊዜ ደግሞ እኔ አፍሪካ ሀገር ነው ያለሁት። ምን ላርግ? ምንድን ነው ማረገው? እኔ ማረገው ነገር የለም። ችግር ውስጥ ነው ያለው። መርዳት አልቻልኩም። አለሁልህ ብለው ይሄ ልጅ ደግሞ ከአያቶቹ ጋር ባለው አቅም መኖር እየቻለ እኔ አባት አለሁልህ ምናምን ብለው ከትምህርቱ ሰነፍ ይሆናል፣ ደካማ ልጅ ይሆናል፣ ኮንፊደንስ የለው ልጅ ይሆናል ብዬ ነው። ለምንድነው ደግሞ አላረግለትም ነበር ባልወጣም ኖሮ። የሁሉ ዓመታት እሱ ባደገበት ሰዓት ከሆነ ችግር ውስጥ ነው የነበርኩት። ለምንድነው የማትረዱኝ እንዴ? ከትልቅ ሰው ከሆንኩ በኋላ ነው ንብረት ያፈራሁት። በወጣትነቴ በመንከራተት ላይ ነበርኩ። የተንከራተትኩ ነበር አፍሪካ። እንግዲህ ምን ላድርግ እኔ በዛ ሰዓት ምንድን ነው የምረዳው? እኔ ምን ብዬ ነው ልጄ ብዬ የምመጣ? ምንም ነገር ሳልይዝ ስለሆነ እኔ በቃ አትጭቁኝ። እኔ በሽታዬ ይበቃኛል። እንዴ ምንድን ነው እንደዚህ አይነት ውስብስብ ነገር? ይኸውልህ እንዳልካቸው አሁንም ነገሮችን ግልጽ አድርገህ እየነገርከኝ አይደለም ያለው። ያሳለፍከውን አፍሪካ ህይወት ላይ ያሳለፍከውን ስቃይ፣ ከዛ በተጨማሪ አሜሪካ ከሄድክ በኋላ ተመስገንን ለምን ልትረዳው እንዳልፈለግ፣ ለምን ልታገኘው እንዳልፈለግ ያለውን ነገር ነው እንጂ እየገለጽክልኝ ያለው ከጀርባ ምን አይነት ነገር እንዳለ፣ በዚህ ልክ ነገሮች እንዴት ሊወሳሰቡ እንደቻሉ አንተ ታርጌት ያደረጉ ወንጀሎች ናቸው ሲፈጸሙ የነበረውና እነዚህ ሁሉ ነገር እንዴት ሊሆኑ እንደቻሉ እየነገርከኝ አይደለም። ምንድን ነው? ምን አይነት ውስብስብ ነገር ነው የገባሁት? እኔ መጣት አልነበረብኝም። አንቺ አሪፍ ቤት አገኛችኋት። በህይወት መኖርህን ራሱ እግዚአብሔር አመስገን።
በህይወት መኖርህን ራሱ ወይ እንዳልክ ቁጭ በል ሳሚ ቁጭ ብላችሁ ታወሯታላችሁ። እያንዳንዱ መኪናው ስንመጣ የነገርሽኝን ስለሱ ብለሽ ያወራሻትን እያንዳንዷን ነገር አሁን የምትናገሪበት ሰዓት ነው። እጄ ገብተሻል። እንበራምጡ ካሜራውን አጥፋ ዝቅ አድርጊ። ይኸውልሽ አሁን እያንዳንዱን ነገር ታወራላችሁ። አሁን መኪና ውስጥ የነገርሽን ብዙ ነገሮች አሉ። አንተም የደበከኝ ነገር ካለ ለሳሚ ያልነገርከው ነገር አሁን የምትናገርበት ሰዓት ነው። እያንዳንዱን ነገር ጀምሪልኝ። ከመጀመሪያው ጀምሮ ያለውን ነገር ሁለታችሁም አውርታችሁ መፍትሄ ማግኘት ፈልጋለሁ። ይገባችኋል አይደል? በእናንተ ምክንያት ነው ህይወት የተመሰቃቀለው። ህይወትክን ያመሰቃቀለው አባትክ ነው። ከኔ ደብቆ አብረን ያፈራነውን ስንት አመት ሙሉ እኔም ተከራትቼ ወጣትነቴን አራግፌ ያፈራነውን ንብረት ምንም ያክል ሱፐር ማርኬት አለ፣ ብዙ ነገር አለ። ግን እሱ ማለት ነው አባትክ ላንተ ነው ማወርሰው አለ። እኔስ ምን ልሁ? ሰው እንዳይመስልክ እስካሁን ድረስ በህይወት መኖሩን ራሱ እግዚአብሔርን ያመስግን። ስንት አይነት መሰሪ እንደሆነ ብታይ። ንገረኝ እስቲ አንተ ደግሞ እዚህ እሷን አትስማት። እኔ እውነቴን ነው። እሷ ምንም አሰማት እኔ ልጅ እኔ ስማ ሲጀመር እኔ አንተን ለዚህ ባትሆን ኖሮ ለአንተ ፍለጋ ብዬ እኮ ያ ሁሉ ነገር ጥዬ መጣሁት አይደል እንዴ? ያጋጣሚ መታመሜ እኮ በቁሜ ስለጨረስኩት ነው። ስራ ስለማበዛ እረፍት አለመውሰዴ እኮ ነው፣ ሌላ እኮ አይደለም። በመሀል እኮ እንደሷ እየመጣሁ ባርፍ እኮ ኖሮ እንደዚህ አልሆንም ነበር እኔ እና እኔ ሆነም ቀረም እኔ ለአንተ የደበቅኩ ነገር የለም። በቃ አንተን ለማውረስ ነው የመጣሁት። በቃ በዚህ ጉዳይ በዚህ እንጨርስ። በቃ እኔ አሁን ክርክሩ በጣም ጸንቶብኛል። እንዴ ምንድን ነው ጉዱ? መምጣት አልነበረብኝም። በቃ እዛ መኖር ነበረብኝ እስከ መጨረሻ። መጣ እኔ ሰላም ሆን ነበር። ቢያንስ እቺ ሴትዮን ተከተላት መጣም ነበር። እኔ ከንብረታችሁ በላይ ሰላም ይበልጥብኝ ነበር፣ ቤተሰቦቼ ይበልጡብኝ ነበር። መታችሁ ህይወቴን ነው የምሰቃቀላችሁት። ጀመር አልፈለኳችሁ። ያማል ስለሱ ሌላ የደበቅኩት ብዙ ነገር አለ ስትይ ነበር ወይስ መጀመሪያ አንቺ ከደበቅሽው ነገር ስለሱ ለደበቅሽው ነገር እንጀምር? ሞጆ ድረስ ሄጄ ስላገኘሁት ነገር ልንገረው? አዎ ንገረው። ወይስ ራስሽ ትነግሪው? አይ አንተ ንገረው። ልጁ አይደለክ ባንተ ነው የሚያምረው። አንቺ የደበቅሽው ነገር እኔ ያልነገር ያወርስ እኮ ነው የፈለገው። እኛን ባዶ ሜዳ ላይ ጥሎን አይደል እንዴ? እኛን ምትዩ ማንን እንደሆነ ንገሪው። ለልጅ ንገረው፣ ለአባት ንገረው። እልሽ አንቺ ንገሪው። ሞጆ ሄጄ ያገኘሁትን ነገር ከእህትሽ ጋር ማንን እንዳገኘው እናውቃለን ሁለታችንም። በቃ ስለዚህ አንተ አፍረጥጣው፣ አንተ ፍርጥርጥ አድርገህ ንገረው። ልጅ እንዳላት ታውቃለህ? በስመ አብ አላውቅም። እዛለሽ ከአንቺ ጋር የኖርኩት ሁሉ ዓመታት የ18 ዓመት ሴት ልጅ አለቻት። ንገሪው እስቲ ንገሪው። ውሸቱን ነው። ቪዲዮ እኮ ማስረጃ እባክሽ። ውሸቱን ነው። ምንም ነገር የደበቁት ነገር የለም። በስመ አብ በጣም ሁለታችሁንም ይላችሁን ያላምናችሁ ካንተም እየቀለደ ነው። እሱን አምነካው ነው በያዝ አይተሽ ነው አይደል? እስቲ ቁጭ ኢትዮጵያ አንድ ነገር ልንገርሽ። ማንም ወንድ እንደማይዘኝ ታውቂያለሽ አይደለ? በጣም ነው ማፈቅር አይደለም። ቆይ የምን ፍቅር ደበቅሽኝ እኮ። እኔ ካንተ አልደበኩክ። እስቲ ቆይ ልንገርህ። ገና ጉድን መቻወቅ ኢትዮጵያ ለሕክምና ለጸበል እያለች የምትመላለሰው ልጇን ለመጎብኘት ነው። ሞጆ ያስቀመጠቻት እህቷ ጋር የ18 ዓመት ሴት ልጅ አለች። ንብረቱንም የፈለገችው ለእሷ ልታወርስ። ውሸቱን ነው። እስቲ ቁጭ ገና ቁጭ። ብዙ ነገር የምናወራው ነገር አለ። ምንም የምናወራው ነገር ለምንድን ነው የደበቅሽው? እኔ አልደበቅኩትም። የምን ልጅ እሱ ልጅ እንዳለው ነግሮሽ የለ? አንቺ ለምን ደበቅሽ? ኧረ ውሸትክን ነው። የምን ልጅ ነው የምታወራው? ይኸውልሽ አሁን እያንዳንዷን ነገር እውነቱን የምትናገሪበት ሰዓት ነው። አንቺ ሆነ ለማትናገሪ ታረከት መጥቶ ያወራል። ከየት ፈጥሮ ያወራል ታዲያ? ዝም ብሎ ለማስመሰል ፈልጎ ነው። ለማስመሰል ፈልጎ ያስታውቃል እኮ አይንሽ ያስታውቃል። ኧረ አይደለም ያስታውቃል። አይ አሙኝ ነው ትንሽ ራሴ አይንሽ ያስታውቃል። ኧረ ውሸት ነው። ይኸውልህ እሺ፣ አሁን ደግሞ ያንቺን ጨረስን። እሺ አሁን ደግሞ እሱ የደበቀት ነገር አለ፣ አባቴ የዋሸ ነገር አለ ስትይ ነበር። ከተገናኙነት ከጀመራችሁ ምን ያህል ጊዜ ማለት ነው? 18 ዓመት ልጅ ካላት በቃ ኦልሞስት ከ20 ዓመት ያልፈናል። ቆይ አልገባኝ። ልጅቷ ማነች ማለት 20 ዓመት ሙሉ ግንኙነት ካላችሁ ያንተ ልጅ አይደለችም አይደል? እኔ ልጅ መኖሬ ከሆንኩ ነው ያወቅኩት አይደል እንዴ? ልጅ መኖሯ ልጅ እንዳለሽ ልጅ አለሽ ልጅ መኖርሽ እኮ አላውቅም እኔ እኮ አይደል እንዴ?
የማን ልጅ ነች ታዲያ? ከማን የወለድሻት? ለምንድን ነው ኢትዮጵያ መተሽ የደበቅሻት? አይ ከሱ በፊት ስለነበረ ብዬ ነው እኔ። እንዴት 18 ዓመት ሆናት? የ20 ዓመት ፍቅረኛ እያለሽ ኦር ደግሞ ባለ ትዳር ሆነሽ እናንተ ከተዋወቃችሁ 20 ዓመት ልጅቷ 18 አጋጣሚ ነው በቃ ወደ ኢትዮጵያ መጣሁኝና ብዬ ነው እንትን ያልኳት። ያው ከሰማ ደግሞ ከሱ ጋር ምንም አይነት ልጅ ስላልነበረን ብዬ ነው። አሁን አትርበትበቺ፣ የውሸት መዓት አትርበትበቺ። እኔ ያኔ ለካ ከአሜሪካ የመጣሽ 1 ዓመት የኖርሽው አዲስ አበባ ለካ ልጅ ወልደሽ ነው ማለት ነው። በመሀል ላይ መጣሽው። ትመጣለች ትሄዳለች። 1 ዓመት ሙሉ ግን ምንድን ነው ስላት ጊዜ ለቅሶ ገጥሞኝ ነው አያቴ ሙቶ የአመቱ ሙት እየተባለ ምናምን እያለች 1 ዓመት ተቀምጣለች አዲስ አበባ። በቃ አንተ እኮ ያኔ አዲስ አበባ የመጣሽው ልትወልጂ ነው ማለት ነው። እሱ ሁልጊዜ ዋጋ የሚከፍለው ገንዘብ ላይ ነው። ያው ላንተ ለማውረስ የሚፈልገውን ንብረት ላይ ስለሆነ ለኔ ብዙ ጊዜ ቦታ ስለማይሰጠኝ ነው። ስለማይሰጥሽ ከሌላ ወለድሽ? ምንም ማድረግ አልችልም። በጣም ገላኛለች። እኔ አላቅም ይሁን አመት እኔ ሚስቴ ናት ብዬ ከእሷ ጋር አንሶ ለመጋፈፍ የራሱ በጣም ያሳዝነኛል። በጣም ማሳዝነው በጣም እኔ ስራዬ ስል እሷ አዲስ አበባ የውሃ መንገድ አድርጋው እየመጣች በአመት 2 እየመጣች እኮ ሂጂ እኔ እኮ እንዳትሄጂ ብያትም እኮ አላቅም። እኔ ስራዬ ላይ ፎከስ እያደረኩኝ ለካ እሷ እዚህ ውሽማ ይዛልኛለች አዲስ አበባ። ወይ ነዶ ንገሪኝ እስቲ የወለድሻት ልጅ አለች? አዎ የወለድኳት ልጅ አለች። የ18 ዓመት ልጅ አለች። ግን ደግሞ ማለት ነው አንድ የተደበቀ ነገር አለ። የተደበቀ ሚስጥር አለ። አባትህ ይንገርክ። እኔም ለዛ ብዬ ነው እዚህ ያለው። ቅድም ከመኪና ጀምሮ ትላንትም ስናገኝሽ የተደበቀ ነገር አለ። የተደበቀ ነገር አለ። በጣም የተደበቀ ነገር አለ። ስለዚህ አባትህን ጠይቅ። ምንድነው የተደበቀው ነገር? አንተ ዝም በል። አንተ ዝም በል። አንተ አፍ የለህም። ምንድነው የተደበቀ ነገር የምትይው ደግሞ? ምን አለ? እግዚአብሔርን ነው ማመስገን ያለብህ። እንዴት የተደበቀ ነገር ይሻል ነበር። ስለዚህ አሁንም ቢሆን ማለት ነው አባትህን ጠይቀው። ትልቅ የተደበቀ ሚስጥር አለ። በሆዴ ይዤ የተቀመጥኩ ትልቅ ሚስጥር አለ። ስለዚህ አባትህን ይንገርክ። ወደ አንተ ልምጣ እስቲ ንገረኝ። እኔ ማለት ምንድነው? እኔ ያላወቅኩት ምንም ነገር እኔ ማውቀው ነገር የለም። እሷ ትንገርህ። እኔ ማውቀው ነገር የለም። ራሱ ይንገርህ። በሚስጥር ምን አይነት ሚስጥር ነው? አንተ ጉደኛ ነህ። ምን አይነት ጉድ? እንዴት? በቃ አንቺ ተይ። እንዴት አትበለኝ። አንቺ ቆይ እኔን ስሙኝ ሁለታችሁም። እኔ ሁለታችሁን ጭቅጭቅ አልፈልግም። አፍህን ይዘህ ቁጭ። አንቺም ዘበይ ስርዓት ይኖርሽ። እዛው እንደው ያርጋ ቁራኛው ነክ ብትቀመጥ ይሻል ነበር። እሺ ቆይ አንተን በህይወት ራሱ ማግኘቴ እግዚአብሔርን ነው ማማረረው። እዛው በተቀመጥክበት ይዞ ቢሄድ ይሻል ነበር። እኔ አሁን እናንተ ታሪክ ሰልችቶኛል። በቃ የምፈልገው ነገር እውነቱን ነው። አልጋ ከያዝኩ በኋላ እንደዛ ማለት ጀመርሽ? ኧረ አንተ ምንም ቁመህም አትረባም። ይዞ ቢሄድ ይሻል ነበር። እንደዛ ካልሽ ለምን አገባሽ? አንተ ዝም በል። ብሩን ፈልገሽ ነው አንቺ የሚያገባሽ? እኔ የእሱን ንብረትማ አንተ አወረሰክ እኮ አይደለ? እኔና ልጄን ሜዳ ላይ ጥሎ ከሌላ ለለልሽው ልጅ ነው ደግሞ ደብቀሽ ላሳደግሽው ልጅ። ስለሱ አይመለከታችሁ። ይኸውልሽ ስለሱ እሱ ቢያንስ ካንቺ በፊት ነው እኔን የወለደው። ስለዚህ አንተ አባት መቆርቆርክ ነው። እኔ ለማናችሁም አልቆረቆር፣ ለማናችሁም አይመለከትም። አንቺ ግን ልጅሽን ደብቀሽ ነበር። ሲነግርሽ እንኳን መናገር ትችይ ነበር። ልጅ አለኝ ሲልሽ እኔም ልጅ አለኝ። ካላሳፈረሽ ለምን 18 ዓመት ሙሉ ደበቅሻት? አንቺስ? በቃ ደበቅኳት እንግዲህ። ይኸውልሽ ስለዚህ ማለት ነው አሁን ከልጄ ላይ ውረዱ። አንተም ሆንክ አባትክ ምንም የሚመለከታችሁ ታምር የለም እዚህ ውስጥ። እሺ ግን አንድ የተደበቀ ነገር አለ። ስለዚህ አባትህን ጠይቀው። ከሱ መስማት አንተ የምትነግረኝ ነገር አለ። እድሉን ልስጥህ። ይኸውልህ ሌላ ክርክር ውስጥ መጎራበጥ ውስጥ ከመግባታችን በፊት ምትነግረኝ ካለ እንድትነግረኝ አሁኑኑ እድል ልስጥህ። እኔ እኮ ግራ ገባኝ እኮ። እኔ በሽታዬ ላስታምም ወይስ የእናንተ ንትርክ እኮ ንትርኩ በጣም እያስጠላኝ መጣ እኮ። እሺ ችግር ንትርክ ነው ይሄ እኮ እንጂ እኔ መምጣት አልነበረብኝም እዚህ ሀገር። በቃ ልጄ አንተን ፍለጋ መምጣት የለብኝም። በቃ እዛው መቅረት ነበር። እኔ ባትመጡ ነበር የምመርጠው። አሁንም ቃል በቃል ምልህ አንተ መምጣትህ ችግር ነው የጎተተብኝ እንጂ ለእኔ ሰላም ደስታን አይደለም ያመጣልኝ። እሱ እኮ እንትን ባይል ኖሮ ደህና ንብረቱ ለእኔና ለልጅ እናደርግ ነበር። ጉድ ነው ያደረገኝ ጉድ። አሁን ይኸው አይን አውጣንሻ። ምንም አይነት እፍረት የለሽም ስለ ንብረት ሲወራ። አይንክ ይውጣ። እንዴት ነበረ ግን አግብታት የቆየው? ይላል እኔ እኮ እንደዚህ አልነበረችም። እኔ እንግዲህ እንደዚህ ሰው እንግዲህ ጨዋ አይደለም። ቀምሳታ ምግብ አይደለሽም እንደ ጨው ቀምሰው
የነበራት እህትና የነበራት ባህሪ አይቼ እኔ ጋር የነበራት አክብሮት አይቼ ነው በፍቅር 2 ዓመት አሳለፍን። ከዛ አብረን በቃ መኖር ጀመርን። አሁን ልጅ አለኝ ካልኳት ጀምሮ ነው ይሄ 6 ዓመት 5 ዓመት አካባቢ ነው የተቀየረችው። የተቀየረች ታኮርፋለች፣ አንዴ ትስቃለች፣ አንዴ ታኮርፋለች። እኔ አልገባኝም። እኔማ ልገልክ ሁሉ ነበረ። ምን ልልህ ነበር? ልገለው ሁሉ ነበረ። በቃ ልገለው ሁሉ ነበረ። አልተሳካልኝም እንጂ እንደዚህ ያርጋ ቁራኛ። ከዚህ በለጠ ገደል ሲል ከዚህ በለጠ ምን አለ? ከዚህ በለጠ ምን አለ? ያው ገና ምን በህይወት መግደል ማለት ነው እኮ። ምን አይነት ኑሮ ነበር ስትኖር? አሁን እንደውም ለኔ ነው ታመነ ልጅ ይክበል። ልጅ ደርሶልሃል። ንብረቱንም ለሷ አውርሰከዋል። አሁን አንተ አለ ማውረስ ይኸውልሽ፣ አንድ ነገር ልንገርሽ። እኔ የወሰድኩት ነገር ነው የለም። እኔ የምፈልገው መቼ ነው ያወረስኩት? ነገር እኮ ጨርሷል። መቼ አወረስኩት? ጨርሰሃል። ንብረቱን ሁሉ ልታወርስ አይደለ እንዴ ለልጅክ? እኔና ልጅን ሜዳ ላይ ጥረክ። ልጅሽ እኮ አንቺ ጉዳይ ነው። ልጅሽ እኮ አላውቃትም እኔ በውሽምነት። ይሄ እኮ ወንጀል እኮ ነው። ባል ያለ ስሚ፣ ባል ያለሽ በውሽምነት መውለድ እኮ ራሱ ያስጠይቅሽ እኮ ነበረ። ያስጠይቀኝ። ሂድና ክሰሰኝ። ምን ብዬ ከስቻለሁ? አሁንማ ስለ ጤናዬ ነው የማስበው። አሁንማ ከአንቺ ጋር እሺ፣ አንድ ነገር ብቻ። ኧረ ይዞክ በሄዳ እንዴት ሞጥሞጥ እንደውም የራሴን ሞጥ ማጣ ሆነሽ እንደው ሞጥ ማጣ ሆነሽ ለዛ ለደረጀ ካስረክባለሁ። ከዛ በተረፈ በቃ እንደዚህ ሞጥ ማጣ ሆነሽ እኮ አላውቅም ነበር። ኧረ አታውቅም እንዴ? አብራኝ እየተኛክ ሞጥ ማጣ ነሽ ለካ እንደዚህ። ኧረ እሺ፣ አንድ ነገር ልጠይቅሽ። ምንድነው ሚስጥሩ? ያለውን ነገር ንገሪኝ። ሚስጥር አለ፣ የተደበቀ ነገር አለ፣ አባቴ የደበቀው ነገር አለ። በተደጋጋሚ ስትይ ነበር። ኧረ ያልተደበቀ ጉድ ምን አለ ብለክ ነው? እኔማ በጣም ደስተኛ ነኝ። አሁን ላይ በጣም ደስተኛ ነኝ። ሰው መስሎካል? ይሄ መሰሪ ነው። ምንድነው የሚያስቅሽ? ማለት እየቀለድሽብኝ ነው? ኧረ እኔ ጭራሽ ሰው ላይ ቀልጄ አላውቅም። አለ እንጂ ሰው ላይ የሚቀልድ። እኔ ጋር ይዤሽ ትስቂብኛለሽ። እኔ ምልክ እንደው አንድ ነገር ብነግርክስ በጣም እኮ የሚገርም። ሴትዮ እያበድሽ ነው። ጤነኛ አይደለሽ። ስለ ወንድሙ ግን ታውቃለህ? የምን ወንድም? ስለ ወንድሙ ምንድነው? ስለ ወንድሙ ግን የምን ወንድም? የምን? ቆይ የምን ወንድም ነው? የምን ወንድም ነው የምትይው አንቺ? የሳቅሽ ነው አንቺ መሰሪ። ምንድነው የምትስቀው? ሴትዮ አበደሽ። ሴትዮ እስቲ ቆይ አንተ ተረጋጋ። ቆይ እስቲ እባካችሁ ግሉኮሱ እንዳይነቀል እባክህ። ምንድነው? እስቲ ቆይ አንዴ። የምን ወንድም ነው? የምን ወንድም? ምንድነው የምታወራው አንቺ? አንተ እንደዚህ የሚያደርግህ ለምንድን ነው? ምንድነው የምታወሪው? እስቲ ቆይ እስቲ እባክህ እስቲ እባክህ። ስለ ወንድሙ ግን ታውቃለህ? የምን ወንድም? ስለ ወንድሙ ምንድነው ስለ ወንድሙ ታውቃለህ? እስቲ አንዴ እባክህ እስቲ ቆይ አንዴ። ወይኔ መታመሚያ አይተሽ ተጫወትሽብኝ። እስቲ ቆይ ምንድን ነው ያልሽው? የወንድሙን እድል ተጠቅሞ የእሱን ፕሮሰስ ሁሉን ነገር ያደረገው ራሱ ነው። እንዴ አንቺ የምን ወንድም ነው ንገረኝ እስቲ። አሜሪካን ሀገር ያገባው በወንድሙ ምክንያት። ቆይ በስደት ነው የሄድኩት አላለም እንዴ? ውሸቱን ነው። አንቺ የምሯን ነው? በስደት ምንም አልሄድክም። እስቲ ቆይ አንዴ ንገረኝ። አንዴ ንገረኝ። እሺ ችግር የለም። ተነሽ ውጪ። አንዴ ሳሚ እሷን ወስደህ ኢንተርቪው ስራልኝ። አወጣጣት ሁሉንም ይዛት ውጪ። ይኸውልህ ሳሚ ይዛት ሂድና እሷን ጠይቃት። ምንድን ነው? የምን ወንድም ነው? ዝም ብላ ነው የምታወራልህ። የምን ወንድም ነው መሰለህ? አሁን እሷ የራሷ ነገር ስለቀረባት በቃ ማጋጨት ነው የያዘችው። ገብቶሃል? እያጋጨች ነገር አይመለከተኝም። የምን ወንድም ነው? ዝም ብላ ነው የምትነግርህ። ያለ ምክንያት እቺ ሴትዮ አታወራ። ዝም ብላ ነው የምታወራልህ። ታዲያ ምን ታርግ? ተስፋ የቆረጠ ሰው እኮ ዝም ብሎ ነው የሚናገረው። በቃ ተስፋ ቆርጣለች ሴትዮ። ንብረት አውርሳለሁ ስላለች ንብረቱ አንተ ጋር ደስተኛውን እንዳትቀበል ማታረገው ነገር የለም። በቃ እርግጠኛ ነህ? ምንም የደበከን ነገር የለም። ሳሚ ካሜራ ጀርባ ያላችሁ ልጅ ሳሚ ሄዶ ያዋራት። የደበቀችውን ነገር እስካሁን የደበኩት ሚስጥር አለ፣ አባቴ የደበቀው ነገር አለ ስትል ነበር። አንተ ደግሞ ምንም ነገር ሳትደብቅ እሷ እንዲህ በልበ ሙሉነት ልታወራችል። ዝም ብላ ነው የምታወራው። በቃ የበሰበሰ ዝናብ አይፈራም ነው። አንዴ ስለተጣላን በቃ ብልስጭቱን ለማውጣት ነው በቃ እንደዚህ የምታደርገው እንጂ አንተ እኔ የደበኩት ነገር የለም። የደበኩት ነገር የለም። በቃ ይሄ ነጭ ውሸት ነው። እኔ በጣም ደህና ሆኜ ሳገግም እንደገና ደግሞ ጣጣ እያመጣችሁ እዚህ ተበጠበጥኩኝ። ምን ላድርግ? እኔ ምንህንም አላማረኝም። እቺ ሴትዮ ያለ ምክንያት እንደዛ አልሳቀችም። የምር የወንድምን ነገር የሰረከው ነገር ያበላሸው ነገር በስደት አልሄድክም። የውሸት ነበረ። ውጣልኝ፣ አልፈልግም። ውጣልኝ። ይኸውልህ ሰውዬ እኔ ሄዳለሁ ግን ማለት ነው ችግር የለውም። የደበቅከው ነገር እንዳለ እርግጠኛ ነኝ። ችግር የለውም።
እወጣለሁ። ነገ ግን ተመልሼ እመጣለሁ። ያበላሸው ነገር ካለ የደበከው ነገር ስላለ እንዴ ዝቀር ካሜራውን አጥፋልኝ። በእናትህ ልቀቀኝ እናገራለሁ። ሰሚኛል ቁጭ በይ አርፈሽ ቁጭ በይ እኮ ቁጭ በይ ነኝ እናገራለሁ። ምን ነው እንደ ወንጀለኛ እኔን እንደዚህ ታንገላታኛለህ? ወንጀለኛ ማነሽ? አይደለሁም። ባጠፋሻቸው እያንዳንዱ ጥፋቶች የምትጠየቂ እንደሆነ በደንብ እየነገርኩሽ ነው ያለው። እናገራለሁ። እንዴ ምን ሆኖ ነው? እሺ እናገራለሁ አልኩ እኮ እውነቱን እናገራለሁ። ግልጽ አድርገሽ ትነግሪኛለሽ። ምንድነው እንደዛ ሲያስቅሽ የነበረው? ምንድነው የተደበቀው ሚስጥር ንገሪኝ። እሺ ሰማኛለክ? በተረጋጋ መንፈስ እናገራለሁ አልኩኝ አይደለ? ምንድነው የምትቆጣው? እሺ ንገሪኝ። እኔ እውነቱን እናገራለሁ አልኩኝ። ትክክለኛውን ነገር እኮ ልነግርክ ነው። እሺ እሱ ማለት ነው የወንድሙን እድል ነው የተጠቀመው ከአንዳንድ እንጂ እሱ በትክክለኛ መንገድ አይደለም እንትን ያለው። ይህ ማለት አቶ እንዳልካቸው ከሀገር የወጣበት መንገድ ለወንድሙ የመጣውን እድል ሙሉ ለሙሉ እሱ ተጠቅሞበት ነው ማለት ነው። ስለዚህ ተጠቅሞበት ነው። ለኛ የነገረን ነገር እንዳለ አፍሪካ ሀገር ላይ ብዙ ስቃይ እንዳሳለፈ ውሸቱን ነው። ምንም አፍሪካ ሀገርም ምንም ኬንያ ምንም የተባለው ነገር ውሸት ነው። የወንድሙ የታናሽ ወንድሙ እድል ነው የመጣለት ማለት ነው በትክክለኛ መንገድ። እሱ ግን ወንድሙን አስወንጅሎ ወንድሙን ስንትና ስንት መቅመቅ ከቶ ማለት ነው የሱን እድል ነው የተጠቀመበት እንጂ የውሸት ነው። እንደዚህ ሂጄ ለፍቼ ምን ብዬ የሚለው ጭራሽ እውነት አይደለም፣ ውሸት ነው። ስለዚህ የወንድሙን እድል ነው እሱ የተጠቀመበት። አንቺ ይሄንን ሁሉ ነገር እንዴት ልታውቂ ቻልሽ? እንዴ አውቃለሁ። እንዴት አውቃለሁ? ባለቤቱ አይደለሁ እንዴ? ይኸውልሽ ባለቤት የሆንሽው ከጊዜ በኋላ ነው አይደለ? እያንዳንዱ ነገር እሱ በስደት ምን ያህል ዓመታት እንዳሳለፈ ከዛ በተጨማሪ ደግሞ አሜሪካ ከወጣ በኋላ ምን ያህል ዓመት እንዳሳለፈ እያንዳንዱ ነገር ሲነግረን ነበረ። ይሄን ሁሉ ነገር የምታውቂ ከሆነ እንዴት ከአንቺ ጋር ሊለያይ ይቻለ? ትልቅ ሚስጥሩን ያሽበት። እኔማ ከኔ ጋርማ ሊለያይበት የቻለው አለመውለድ ነው። ያለመውለድ ምክንያት ነው እንጂ ያለያየን ሌላ ነገር እኮ አይደለም። አንደኛ ነገር ማለት ነው ቅድም እንደተናገርኩት ንብረቱን አሳልፎ ለልጁ ሊሰጥ ስለሆነ ነው እኔና እሱን ያላግባባን ምክንያት። ግን እኔና እሱ የተዋወቅነው አሜሪካ ነው ሲጀመር እንጂ ይሄ ደቡብ ሱዳን እንደዛ የሚለው የተሳሳተ መረጃ ነው ምልክ። በቃ እሱ የወንድሙን እድል ተጠቀመ፣ አሜሪካ ገባ። ይሄንን ሁሉ ሚስጥር የነገረሽ እሱ ራሱ በአንደበቱ ነው ወይስ አንቺ እኮ በምን አይነት እሱ ነው የነገረሽ ወይስ ሌላ አጣራሽበት መንገድ አለ? አውቃለሁ ሁሉን ነገር ባለቤቱ እስከሆንኩ ድረስ ምንም የምንደባበቀው ነገር ስለሌለ ሁሉን ነገር አውቃለሁ። ይኸውልሽ ንግስቴ አሁን አንቺ ወንጀለኛ ነሽ አይደለ? ብዙ ወንጀሎችን ፈጽመሻል። ከዚህ በኋላ ምንም የተለየ ህይወት አይኖርሽም። በቻልሽው አቅም የልጅሽን ህይወት ማስተካከል የምትፈልጊ ከሆነ እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ወንጀለኛም እኮ ማለት ነው አንዳንዴ ትክክል ነገር ያደርጋል። ወንጀለኛ ስለተባለ ብቻ ወንጀለኛ ነው እንዴ? እናንተም እኮ አንዳንዴ የምትባሉትን ነገር መስማት አለባችሁ አይደለ? እንዴት ላምንሽ እችላለሁ? እመነኛ ይሄ ሰውዬ በትክክለኛ መንገድ አይደለም አሜሪካን ሀገር የገባው እያልኩክ ነው። የወንድሙን ቻንስ ተጠቅሞ ነው ወደ አሜሪካ የገባው። እኔ በዚህ ነገር ላይ ስህተት ነገር ከአጋጠመ እኔ ራሴ ልጠይቅበት ሙሉ በሙሉ ማለት ነው እንጂ የወንድሙን እድል የተጠቀመበት የወንድሙን የታናሽ ወንድሙን እድል ነው የተጠቀመበት እንጂ ውሸት ነው የተናገረው። በአጠቃላይ ውሸት ነው። እንደዚህ አቋርጬ እንደዚህ ደርሼ ያለው በአጠቃላይ ውሸት ነው። እመነኝ፣ ሙሉ በሙሉ እኔን እመነኝ። አንቺም እሱም የመውለድ ችግር እንዳለባችሁ እሱ ሲገልጽልኝ ነበር ከሱ ጋር ባርኩ ቆይታና አንቺም በግልሽ የራስሽ ልጅ አለ፣ እሱም ደግሞ በግሉ የራሱ ልጅ አለ። ከጊዜ በኋላ የመጣ ችግር ነው ማለት ነው እሱ። እውነት ነው። እንደዛ ከሆነ ተሙስ የእውነት የራሱ ልጅ ነው። ስለዚህ ምን ማረጋገጫ አለሽ አንቺ? ተሙ ግን ስታየው የተጎዳ ይመስላል። ይኸውልሽ ስለ ተሙ ጉዳት አይደለም እየጠየኩሽ ያለው። ተግባባን? አምልክ አሁን ለምሳሌ ትክክለኛ አሁን ተሙ ሲመጣም ንብረት ፈልጎ አይደለም የመጣው አባቱን ፈልጎ ነው የመጣው። አባቱን ፈልጎ እስከመጣ ድረስ እሱም ደግሞ በጣም ቀላል ነው ማስመርመር ይቻላል። ተሙ አባቱን ፈልጎ አይደለም ወደሱ ሄደው። ተግባባን? የራስሽ የቀድሞ ባለቤት የነበረው እንዳልካቸው ነው አፈላልጎ ተሙን ሊያገኙ ይቻለው። በየትኛውም አይነት መንገድ ተሙ አባቱ ይኑር አይኑር በምን አይነት ሁኔታ ይሁን አይሁን የሚያውቀው ነገር የለም። ሌላው ቀርቶ እናቱን እንኳን ትክክለኛ እናቱ መሆኗን ያወቀው ቅርብ ጊዜ ነው። እስከዛሬ ድረስ እናቴ እያለ አድጎ የነበረው በአያቱ እጅ ነው። ተግባባን? ስለዚህ እንዳልካቸው አሁንስ ተሙ ልጄ ነው እያለ ድራማውን እየሰራ ነው ወይስ የእውነት ልጁ ሆኖ ነው? እውነት ልጁ ነው። በምን አወቅሽ አንቺ? ነው። እሺ ተሙ የእሱ ልጅ ስለመሆኑ እንዴት እርግጠኛ ልትሆኝ ይቻልሽ? ደጋግሜ እየጠየቅኩሽ ነው ያለሁት። እሱ እኮ ቀላል ነው
ምን ለመፍረድ በጣም ቀላል ነው። የባለቤቴ እህት ናታ የነገረች። ስለዚህ እሷ የነገረችሽ ነገር አምነሻል ወይ እርግጠኛ ነሽ ማለት ነው? አዎ። ሲጀመር አብራችሁ ትሰሩ ነበር። ብዙ ወንጀሎችን የምታስፈጽምልሽ እሷ ነበረች አይደለ? አዎ። በጣም ጥሩ። እሺ የእንዳልካቸውን ጉዳይ እያንዳንዱን ነገር ነግረሽኛል። ስለ ወንድምየውም አንስተሽልኛል። ከባለቤትሽ ወንድም ጋር ያላችሁን እያንዳንዱን ግንኙነቶች አውቀናል። እዚህ ልጅሽን በመጣሽበት ሰዓት ላይ እንግዲህ ከካሜራ ጀርባም አንዳንድ ነገሮችን አስረድተሽን ነበረ። ቅድም ተበሳሽተሽ ስትወጪም እየሰማሁ ነው። ምን እንዳሳቀሽም በደንብ ተረድቻለሁ። ከእሱ ጋር ግንኙነት እንዳለሽ፣ ከዛ በተጨማሪ ደግሞ እዚህ ሲያገኝሽ እሱ ወንድሙን ሊበቀል፣ አንቺ ደግሞ ይህን ሀብት ለተሙ ሊያወርስ እንደሆነ ስለገባሽ ሀብቱን ለማግኘት ነበር አደለ ስታስብ የነበረው? እኔማ ከባሌ ወንድም ጋራ ወደ ከአሜሪካ ኢትዮጵያ ስመጣን ያገኘኝ እና ብዙ ነገር እንትን እንዳለበት ሊበቀለው እንዳሰበ። ስለዚህ የባለቤትሽ ወንድም ሙሉ ለሙሉ የእሱን ነገር ስለወሰደበት በእርሱ እድል ስለተጠቀመና እያንዳንዱ ነገር ለእሱ ስላደላ እሱን ሊበቀለው ፈለገ። አንቺን አፈላልጎ አገኘሽ ማለት ነው። ስለዚህ አንቺን እንደ መሳሪያው ተጠቀመሽ። አንቺ ሊጠቀምብሽ የፈለገው ደግሞ አንቺ ሙሉ ለሙሉ የባለቤትሽን ሀብት መውረስ እንደምትፈልጊ ስለገባው ነው በንግግርሽ አይደል? እሱ በወንድሙ ነገር ሊጠቀም ፈልጎ የእሱን እድል ተጠቅሞበት ብዙ ነገር ነው እንትን ያደረገበት። ምክንያቱም ማለት ነው በቃ ምን ብዬ ልንገርክ፣ ወንድምየው ስለጎዳው በጣም የእሱን እድል ስለተጠቀመበት ማለት ነው። እኔን ራሱ በብዙ ነገር ነው እንትን ያለኝ። ምክንያቱም እኔን ራሱ የንብረቱ ተካፋይ ስላልሆንኩ ስለሆነ እንደዛ ነው ያደረገኝ። የእሱን ንብረቱን በሙሉ ለተሙ ሊያወርሰው ስለፈለገ አንቺ ይህንን ነገር ለመበቀል ከእሱ ወንድም ጋር ስምምነት ፈጠርኩኝ። ኦኬ። በስምምነታችሁ ሂደት ውስጥ ምን አይነት ነገር ነበር ያወራችሁት? እንዴት ተገናኛችሁ? እሱ ነው ፈልጎ ያገኘሽ? እሱማ አፈላልጎ ነው ያገኘኝ። እኔ ከአሜሪካ ወደ ኢትዮጵያ በመጣሁበት ሰዓት አፈላልጎ ያገኘኝ እሱ ነው። ከዛም በኋላ ብዙ ነገር ነገረኝ። የወንድሙን እድል እንደተጠቀመ የራሱ ብዙ ነገር ነው የነገረኝ። እነዛን ነገሮች ሲነግርሽ ምን አይነት ስሜት ተሰማሽ? ምን አይነት ሁኔታ ላይ ሆኖ ነበረ? እንዴ በቃ ማለት ብዙም እንትን እንደምትለው ነገር አይደለም። በጣም ራሱን ጥሎ ምናምን ብዙ ነገር ሆኖ ነበረ የነገረኝ። እሺ የእሱ ወንድም ምን አይነት ነገር ነበር የሚመስለው? ወይ ደግሞ አሁን እያንዳንዱ ያጠፋችውን ጥፋቶች አንቺ የሚሄድሽበትን መንገድ አቀነባብሮ የነገረሽ እሱ ነው ማለት ነው? አዎ እሱን የነገረኝ ሁሉን ነገር። ባለትዳር ከሆንሽ በኋላ ነው አፈላልጎ ያገኘሽ አይደለ? አዎ ባለትዳር ከሆንሽ እንዳልካቸውን ካገባሽ በኋላ እንጂ ከዛ በፊት እንዳልካቸውን እንድታገቢ ምን እንድትይ መንገዶች አላመቻቸም። እሱና እንዳልካቸው ያላቸው ቀረቤታ ምንድን ነው? ከእሱ ጋር ባለሽ ግንኙነት ያወራሉ? ስልክ የሚተዋወቁት ነገር አለ? እኔ እሱን ብዙ እንትን አለ። ስለዚህ አንቺ አንድና አንድ ለተሙ ሊያወርሰው የነበረውን ንብረት ለተሙ ከመሆኑ በፊት ነገሮችን ለመጠቀም ብለሽ ነው ወንድምየውን አግኝተሽ በዚህ አይነት መንገድ ይሽው ማለት ነው። ሲጀመር ለተሙ ምንም አይነት ነገር እንዲሰጠው አልፈልግም። ንብረቱን ሁሉ ሱፐርማርኬቱን ሁሉ ለራሴ ማድረግ ነው የምፈልገው፣ ሁሉን ነገር ማለት ነው። ተሙማ የሱፐርማርኬቱን ሁሉ ከወሰደ እኔና ልጄ ባዶ መቅራታችን ነው። ስለዚህ ለተሙ ምንም ነገር እንዲሰጠው አልፈልግም። ስለዚህ አንቺና የእንዳልካቸው ወንድም ወይም የባለቤትሽ ወንድም ሙሉ ለሙሉ ተስማምታችሁ ያጠፋችሁትን እያንዳንዱን ወንጀል በጋራ ነው የፈጸማችሁ ማለት ነው? አዎ ተስማምተን የፈጸም ነው። በጣም ጥሩ። እንግዲህ ተመልካቾቻችን እንዳያችሁት ነው ይቺ ግለሰብ ከእንዳልካቸው ወንድም ጋር በመሆን ወይ ደግሞ ከቀድሞ ባለቤቷ ወንድም ጋር በመሆን ብዙ ወንጀሎችን እንደፈጸመች ተደጋጋሚ ጊዜ አምናለች። እያንዳንዱን ነገር እሷ በህግ የምትጠየቅ ይሆናል። የእንዳልካቸው ወንድም የተባለው ግለሰብ እንዲሁም እዚህ ወንጀል ላይ ተሳታፊ የነበሩት እያንዳንዱ ሰዎች እያያዝን ለህግ ስናቀርብ እንደነበር አይታችኋል። እሷ ጋር ብቻ አያበቃም። ነገ የእንዳልካቸው ወንድም ጋር ከዛ በተጨማሪ ደግሞ ከዚህ በኋላም ሌሎች የሚጎተቱ ሰዎች፣ ሌሎች የሚመጡ ሰዎች ካሉ እሱን ለማውጣት እንሞክራለን ማለት ነው። ተመልካቾቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች፣ ወንጀለኞች ለህግ የሚቀርብበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር እንዲሁም ኮፒ ሊንክ በማድረግ ከኛ ጋር አብራችሁ እንድትሆኑ በአክብሮት ጋብዛለሁ። እኔና አንቺ ግን በደንብ ስለምንፈላለግ ወደ ህግ ሰዎች ይዤ እሄዳለሁ ማለት ነው። ዳይ ተነሽ ልጅ ውጭ